መነቃቃት አቁመን ወጥ እንሆን ማለት ታውቃላችሁ። ወጥነት የጎደለባት ቸርች መነቃቂያ ፕሮግራም ታበዛለች። እግዚአብሔር እንድንነቃቃ ሳይሆን የሚፈልገው ወጥ እንድንሆን ነው የሚፈልገው። ታውቃላችሁ በአመት አንድ የ40 ቀን ከምንገባ በየቀኑ 4 ደቂቃ ብንጸልይ ደስ ይለዋል። እዚህ ቤት አሜን አለ። ኮንሲስተንት መሆን በጣም ጠቃሚ ነው። ወንበር መስበር፣ መገላበጥ፣ ጉሮሮ እስኪሰነጠቅ በሆነ ጊዜ ከመጮህ የተሐድሶ ሰው ማለት ወጥ የሆነ ሰው ኪሱ ሞላ ጎደለ፣ ሆዱ ሞላ ጎደለ፣ ሰውነቱ ጤና ሆነ በሽታ ተሸከመ፣ ጸሎቱ ማይነካ፣ አምልኮ ማይነካ፣ ውዳሴው ማይነካ፣ ቀኔው ማይነካ፣ መንበርከኩ ማይነካ፣ በወጥነት ቅዱስ ቃሉን የሚያጠና፣ በወጥነት የሚንበረከክ፣ በወጥነት ቃሉን የሚከፍት፣ መሰዊያው ላይ አመድ የሌለ ኮንሲስተንት የሆነ በቃ ተረጋግቶ ከአምላኩ ጋር በወጥነት የሚሄድ እሱ ነው የተሐድሶ ሰው። ኢየሱስ ጌታ ነው። ተሐድሶ በሚል ነው ማካፍላችሁ። ትንሽ መግቢያ ሐሳቦች አነሳና የመጀመሪያዎቹ 4 ቁጥር ላይ እንቆያለን። ተሐድሶ የማያስፈልገው እግዚአብሔር ብቻ ነው። ወይም በሌላ ቋንቋ ልታድስም ማለት ግብዝነት ነው። መልኩ ይለያያል እንጂ በጣም ተሐድሶ ያስፈልገናል። እግዚአብሔር ለምን ተሐድሶ ያስፈልገውም? እሱ ዘላለም ውስጥ ያለ ነው። ጊዜ ውስጥ ያለ በሙሉ ይታደሳል። እግዚአብሔር ዘላለም ውስጥ ነው ያለው። ኢንፋክት ዘላለምም አይሸከመውም። ቅዱስ ቃሉ ሲናገር የዘላለም ፈጣሪ ይላል። እግዚአብሔር ዘላለምን ራሱ የፈጠረ አምላክ ነው። ለኛ እንዲገባን ዘላለም የሚባል መጣ እንጂ እግዚአብሔር ዘላለም አይሸከመውም። ከዘላለም በላይ ነው። የእግዚአብሔር ልክ ያለው እግዚአብሔር ጋር ብቻ ነው። እግዚአብሔር ትልቅ ነው። እግዚአብሔር ኃያል ነው። እግዚአብሔር ረቂቅ ነው። ያው ታውቃላችሁ ትልቅ የሚል ቃል ሄዶ ፊቱ ትንሽ ይሆናል እንጂ እግዚአብሔር ከትልቅም በላይ ነው። ቸኩላችሁ አሜን። ስለዚህ ተሐድሶ ያስፈልገናል። በዚያም ብንል ተሐድሶ ያስፈልገናል። እሱ ነው የማይታደስ፣ እኛ ግን መታደስ አለብን። እንዲሁ ልባችን እንዲከፍተን አፕታይታችን እንዲከፍት አንዳንድ ነገሮች አነሳና ነህምያ ላይ ይመጣሉ። ይህንን ጥናት ሳጠና ስጸልይ ስዘጋጅ አንድ መጽሐፍ አነበብኩኝ። ታውቁታላችሁ፣ ወንጌላዊ ጸጋ በሚባል አዋሳ የሚያገለግል ስለ ተሐድሶ የጻፈው መጽሐፍ አለ። እዛ ላይ ያገኘሁትን ነው አሁን ምነግራችሁ። ስለ ተሐድሶ ወንጌላዊ ምን ይላል? የሆድ ግድግዳ በየሳምንቱ ይታደሳል ይላል ወንጌላዊ። የሆድ ግድግዳ አሁን ላስት ዊክ ያለው ሆድ ግድግዳ አይደለም፣ እዚህ ምዕመናን መካከል ያለው ማለት ነው። ይቀየራል ኤቭሪ ዊክ። ይሄ ግድግዳችን ራሱ ይቀየራል ይላል ወንጌል። ሰውነታችን ራሱ ስሪቱ ይነግረናል። ተሐድሶ የሚያስፈልገውን ሰውነት ነው የያዝነው። እና ወንጌላዊ ሲቀጥል ሌላ ምን ይላል? በእያንዳንዱ ደቂቃ ከ200 እስከ 300 የሚሆን ኦክሲጅን ሰውነታችን ያስፈልገዋል ይላል። አሁን ቀደም 45 ደቂቃ ስንዘምር በእያንዳንዱ ደቂቃ ከ200 እስከ 300 የሚሆን ኦክሲጅን ሰውነታችን እየተጠቀመ ነበር የነበረው። በነገራችን ላይ እያንዳንዱ ሞመንት በምህረቱ ተደግፈን ነው እንጂ ማንም ሰው እዚህ ቤት መብቶ አይደለም። ሲቀጥል እንደዚህ ይላል ወንጌላዊው በጽሁፉ ላይ ያዋቂ አጥንት ይላል በየአመቱ 10% ጉልበቱ እየቀነሰ ይመጣል ይላል። ለዚህ ነው እድሜያቸው ከፍ ያለ ሰዎች ስብራት ሲገጥማቸው ቶሎ ሪከቨር አያደርጉ። ለምን ይሄን አመጣሁት? ሰውነታችን በራሱ የሚነግረን ድምጽ አለ። በተሐድሶ ውስጥ እየሄድን ምንሄድ ሰዎች ነን። ተሐድሶም ደግሞ በጣም ያስፈልገናል። ዛሬ ማነሳው ኢንፋክት ስፒሪቹዋል ተሐድሶ፣ መንፈሳዊ ተሐድሶ ነው ማነሳው። ጥሬ ቃሉን እንፍታ። ተሐድሶ ምን ማለት ነው? በዲክሽነሪ ላይ ሄደን በመዝገብ ላይ ስናየው ተሐድሶ ማለት መታደስ፣ መለወጥ፣ አዲስ ነገር መፍጠር ማለት ነው። መታደስ፣ መለወጥ ወይም አዲስ ነገር መፍጠር ማለት ነው። ጥሬ ቃሉን ዝም ብለን ስንፈታው ግን ለትምህርታችን በጣም ጉልበት የሚሆነውን ዴፊኒሽን ያገኘሁት ምናልባት በእጃችሁ በቤታችሁ አንብባችሁት ይሆናል። አዲስ ዩኒቨርሲቲ አንድ ሪሰርች ሰርቶ ከዚህ 130 ኪሎ ሜትር ደብረ ብርሃን የሚባል ከተማ ከጀርመኑ ማርቲን ሉተር 60 ዓመት በፊት የተነሳውን የተሐድሶ እንቅስቃሴ የአባ እስጢፋኖስን ሪፎርሜሽን አዲስ ዩኒቨርሲቲ ሪሰርች ሰርቶ ደቂቀ እስጢፋኖስ በጋ አምላክ የሚል መጽሐፍ አለ። እዛ ላይ ፕሮፌሰር ጌታቸው ኃይሌ ተሐድሶን ዲፋይን ያደረጉት እንዴት ነፍሴን እንደነካው ልነግራችሁ አልችልም። እንደዚህ ይላል ቃል በቃል ተሐድሶ ማለት ይላል የደቂቀ እስጢፋኖስ መጽሐፍ ላይ ተሐድሶ ማለት ተደላድሎ ተመቻችቶ በተቀመጠ ስርዓት ውስጥ የዛገንና የሚራገፍን ነገር የሚያይ አይምሮ ይላል። this is so powerful። ተደላድሎ ተመቻችቶ በተቀመጠ ስርዓት ውስጥ የለቀቀ ነገር አለ፣ የሳተ ነገር አለ፣ ያጣናው ነገር አለ ብሎ የሚያይ አይምሮ ያለው ሰው እሱ ነው የተሐድሶ ሰው።
ለምሳሌ ፕሮግራም እያደረግን ነው። ጸልየን እንጀምራለን፣ ከዛ እንዘምራለን፣ ከዛ መባ እንሰበስባለን፣ ከዛ ቅዱስ ቃሉን እንካፈላለን፣ ከዛ ሰላም እንባባላለን። ተደላድሎ ተመቻችቶ ባስቀመጥ ነው በዚህ ስርዓት ውስጥ የዛገ ነገር የሚራገፍ ነገር አለ ብሎ የሚያይ አእምሮ እሱ ነው የታድሶ ሰው። ጸሎት ውስጥ ያጣነው ኮምፖነንት አለ፣ አምልኮት ውስጥ ያጣነው ኮምፖነንት አለ፣ ቅዱስ ቃል ውስጥ ያጣነው ነገር አለ ብሎ የሚያይ አይን ያለው ሰው እሱ ነው የታድሶ ሰው። እሱ ነው የታድሶ ሰው። እና ዝም ብዬ ራሴን ሁሌ ጠይቃለሁኝ፣ እንዲህ ነው ወይ ስብከት? አይደለም። እንዲህ ነው ወይ ጸሎት? አይደለም። እንዲህ ነው ወይ አምልኮ? አይደለም። ፎር ሪል አይደለም። ሰማይ ሲወርድ እንዲህ ነው ወይ? አይደለም። እግዚአብሔር መሃል ሲሆን እንዲህ ነው ወይ? አይደለም። ኤግዚስተንስ ኦፍ ጋድ አለ የምናወራው ነው። እግዚአብሔር የለም አለ አይደለም። አለ እግዚአብሔር እናውቃለን። እኛ መሃል አለ ወይ ነው ፖይንቱ። አለ ወይ ነው። እንዲህ ነው እንዴ ጸሎት? አይደለም። ለምን ከልባችን አናወራም? እንዲህ ነው ወይ አምልኮ? አይደለም። እንዲህ ነው ወይ ቅዱስ ቃሉን ማገልገል? አይደለም። ፕሮፌሰሩ ሲናገሩ እናንተ ደልላችሁ አስቀመጣችሁት በዚህ ስርዓት ውስጥ ግዴላችሁም ንጥረ ነገሩን አተነዋል፣ ወዙን አተነዋል፣ መዓዛውን አተነዋል የሚል ሰው እሱ ነው የታድሶ ሰው። እሱ ነው የታድሶ ሰው። ሲቀጥሉ እንደዚህ ይላሉ ራሳቸው ፕሮፌሰሩ፣ የቀድሞ ይዘቱን የለቀቀ ነገር ካለ ወደ ይዘቱ መመለስ ነው ታድሶ። ወደ ጠረኑ መመለስ ነው ታድሶ። ወደ ክብሩ መመለስ ነው ታድሶ። ወደ ሄቪነስ ወደ ክብደት መመለስ ነው ታድሶ። ታውቃላችሁ በጭዋትና በክብደት መካከል ልዩነት አለ። እና ቸርች በጭዋት ነው የተሞላችሁ እንጂ በክብደት አልተሞላችሁ። መታደስ ይሆንልን። ግዴላችሁም ቸኩላችሁ አሜን። መታደስ ይሆን። ሮድ ማፕ እናስቀምጥና እዚህ ጋር እንመጣለን። በሶስት አቅጣጫ ብንታደስ ደስ ይለኛል። በሶስት አቅጣጫ በምንታደስ ነህምያ ላይ እንመጣለን። አንደኛ በህይወት ጥራት ላይ እንታደስ። በህይወት ጥራት ስንል ምን ማለታችን ነው? መነቃቃት አቁመን ወጥ እንሆን ማለት ነው። ታውቃላችሁ ወጥነት የጎደለባት ቸርች መነቃቂያ ፕሮግራም ታበዛለች። እግዚአብሔር እንድንነቃቃ ሳይሆን የሚፈልገው ወጥ እንድንሆን ነው የሚፈልገው። ታውቃላችሁ በአመት አንድ 40 ቀን ከምንገባ በየቀኑ 4 ደቂቃ ብንጸልይ ደስ ይለዋል። እዚህ ቤት አሜን አለ። ኮንሲስተንት መሆን በጣም ጠቃሚ ነው። ወንበር መስበር፣ መገላበጥ፣ ጉሮሮ እስኪሰነጠቅ በሆነ ጊዜ ከመጮህ የታድሶ ሰው ማለት ወጥ የሆነ ሰው ኪሱ ሞላ ጎደለ፣ ሆዱ ሞላ ጎደለ፣ ሰውነቱ ጤና ሆነ በሽታ ተሸከመ፣ ጸሎቱ ማይነካ፣ አምልኮ ማይነካ፣ ውዳሴው ማይነካ፣ ቀኔው ማይነካ፣ መንበርከኩ ማይነካ፣ በወጥነት ቅዱስ ቃሉን የሚያጠና፣ በወጥነት የሚንበረከክ፣ በወጥነት ቃሉን የሚከፍት፣ መሰዊያው ላይ አመድ የሌለ ኮንሲስተንት የሆነ በቃ ተረጋግቶ ከአምላኩ ጋር በወጥነት የሚሄድ እሱ ነው የታድሶ ሰው። ራሳችሁን ቼክ አድርጉ። አመቱን ልንጨርስ ነው። ምን እግዚአብሔርን ቃል አጠናን? እንደ ፋሚሊ ከትዳር አጋሮቻችን ጋር ልጆቻችን አስቀምጠን ምን አጠናን? በግሌ ምን አጠናው? በዚህ አመት ምን አጠናው? ወጥ የጸሎት ሰዓት አለኝ ወይ? ወጥ ከእግዚአብሔር ጋር የምገናኝበት ጊዜ አለኝ ወይ? ጆሮ ስጡኝ። ሰይጣንን የሚያስደነግጠው በአዳራሽ ተሰብስበን የምንዘምረው መዝሙር ሳይሆን በቤት መንበርከካችን ነው። ኮሚኒቲቭ የሆነ የአዳራሽ ፕሮግራም አይረብሸውም። አይ ካን ቴል ዩ አይረብሸውም። ምን ይረብሻል? ብቻህን ሆነህ ስትንበረከክ፣ በሰፈር ሰማይ ስትከፍት፣ የእግዚአብሔርን ክብር ስትሸከም፣ ጎረቤት ስትረብሽ፣ ሰፈር ስትረብሽ፣ መንደር ስትረብሽ፣ ክብር ተሸክመ ስትዞር ያኔ ነው ረብሻው። እሱ እዚህ ካለ መሰባሰባችን በፊቱ ሞገስ ካገኘ እሳቱን ቤታችን ይጣለው። ሌሊታችን ምርኮ ተደርጎ ይሰጠን። አመድ የሞላው ጉልበታችን ላይ እሳት ይጨበር። ወጥ መሆን፣ አለመረበሽ፣ የሆነ ጊዜ አለመነቃቃት፣ በእግዚአብሔር ፊት በወጥነት ጨዋ ሆነን። በደም ስሙኝ የተወደዳችሁ፣ ዲሳይፕል እንድንሆን አይደለም የሚያስፈልገው፣ ዲሲፕሊን ያለው ዲሳይፕል። ደቀ መዝሙር እንድንሆን ብቻ አይደለም፣ ጨዋ ደቀ መዝሙር፣ ስርዓት ያለው ደቀ መዝሙር፣ ከእግዚአብሔር ጋር በወጥነት ቃል የሚያጠና፣ በወጥነት የሚጸልይ። የህይወት ታድሶ ስንል ይህን ነው፣ በወጥነት በጌታ ፊት መሆን። ይህንን ልናሰምርበት ልንታደስ ያስፈልጋል። እዚህ ውስጥ ትንሽ ልጨምር። የህይወት ጥራት ስንል አሁን ግራ የገባን ሰዎች አለን። ቸርች ውስጥ ስናገለግል 2 ጊዜ ፈቶ ለሶስተኛው ጌታ እንዲክሰኝ ጸልይልኝ ብሎ የሚመጣ ሰው አለ። ምን ያስፈልገናል? ታድሶ ትዳር ላይ እውነቴን ነው የምላችሁ። ትዳር ላይ መቼም ይሄ ቸርች የተባረከ ነው። በዚህ ብዙ እንደምታገለግሉ እናውቃለን።
ግን ስታቲስቲክ እንኳን ስትሰሙ ዜና ላይ የፍቺ ሬቱ በጣም ከፍተኛ ነው። እኔ ቁጥሩ አሁን አላውቅም። የፍቺ ሬቱ በጣም ከፍተኛ ነው። ሚስቱን በቦክስ የሚል ከልጁ ጋር ህብረት የሌለው እዚህ መጥቶ በአራት መንታ የሚያለቅስ ወንበር የሚሰብር ሰው አለ። አንሰማውም። በአራት ቴሌግራም 6 እህቶችን የሚያወራ አለ። እዚህ መጥቶ ደግሞ በጣም ያለቅሳል። ታድሶ ያስፈልገናል። በትዳር ላይ ታድሶ ያስፈልገናል። በቤተሰብ ላይ ታድሶ ያስፈልገናል። አደጋ ላይ ነን። ህይወት ጥራት ላይ በጣም ታድሶ ያስፈልገናል። ቸርች ውስጥ መከፋፈላችን በጣም በዝቷል። በአንድ አዳራሽ ውስጥ ነን እንጂ በአንድ ልብ ውስጥ አይደለንም። ማማት የተፈቀደ ይመስላል። በዚህ ጊዜ የተፈቀደ ይመስላል። የወንድማችን መውደቅ የኛን ጽድቅ ማሳያ መንገድ ሆኖብናል። ታድሶ ያስፈልገናል። እርስ በርስ የምንወነጃጀልነን እንጂ ለወንድማችን ፋስቲንግ የምንገባ አይደለንም። ታድሶ በጣም ያስፈልገናል። በእኔ መውደቅ ሌላው ጽድቁን ያሳያል እንጂ ስለኔ የሚንበረከክ የሚቃትት የሚጸልይ ሰው የለም። በጣም ታድሶ ያስፈልገናል። የምንጠነቀቀው ከውጭው አይደለም ከውስጥ ሆኖብናል። ዘንድሮ ታድሶ ያስፈልገናል። ፍቅር በቃል ነው እንጂ በተግባር በጣም ሩቅ ሆኖብናል። ስለኛ የሚማልዱ የሚቃትቱ ከጎናችን የሚቆሙ ሰዎች አጥተናል። በጣም ታድሶ ያስፈልገናል። ጽድቅ የጎደለው ክፍለ ከተማ አይደለም ቸርች ውስጥ ነው። ፍትህ የጎደለው ውጪ አይደለም ቤት ውስጥ ነው። ቃላባይነት የጎደለው ውጪ አይደለም የእግዚአብሔር ቤት ውስጥ ነው። ጌታን መልሰ ያለው ሰው ይሄው አመቱ ነው አልመለሰም፣ ቸርችም አልቀረም። እሱ የሞራል ዝቅጠት አለ፣ ቃላባይነት አለ፣ እምነት ማጉደል አለ፣ የፍትህ መጓደል አለ፣ ጽድቅ ርቋል። የህይወት ታድሶ ላይ ያስፈልገናል። አንደኛው ሮድማፕ ይሄ ነው። ሁለተኛ ሮድማፕ አስተምሮ ላይ ጥራት በጣም ያስፈልገናል። መታደስም ያስፈልገናል። የተወደዳችሁ ጠንካራ ህይወት የሚወለደው ጠንካራ ትምህርት ሲኖር ነው። እጅ በመጫን የሚመጣ ምንም ነገር የለም። ይሄ ቤት የጠንቋይ ቤት አይደለም፣ የሥርዓት ቤት ነው። እስቲ አሜን ነው። የሥርዓት ቤት ነው። የተማርነውን ነው የምንኖረው። የተወደዳችሁ በደንብ ስሙኝ። የሰበክነውን የዘመርነውን ያለቀስነውን ሳይሆን የገባንን ነው የምንኖረው። እስከዚህ ስለገባን እኮ ነው እንደዚህ የምንኖረው። ባይዘው በጣም ቢገባን ደግሞ ኮሚትመንታችን በጣም እየጨመረ ይመጣል። ሰይጣን የሚጠላው ፕሮግራም አይደለም፣ ዕውቀት ነው የሚጠላው። ለዚህ ነው ቸርች የደከመችው በፕሮግራም ነው እንጂ በመረዳት አይደለም። አሁን የምንጋደለው ቸርች ውስጥ አሁን ቸርች ውስጥ ነው ያደግኩት፣ አሁንም ቸርች ውስጥ ነኝ። የምንጋደለው መርሃ ግብራችንን ፈጽመናል ወይ ነው የሚያጨቃጭቀን እንጂ በእያንዳንዱ ፕሮግራም ውስጥ ስለ ክርስቶስ ምን ያህል አውቀናል። ስለዚህ ፕሮግራም ማረጋችንን አይደለም ማሰብ ያለብን፣ ምን ያህል ክርስቶስን አውቀናል። አስተምሮ ላይ በጣም ኮስታራ ልንሆን ያስፈልጋል። ምስባኮቻችንን ልንፈትሻቸው ያስፈልጋል። ክርስቶስ ሴንተር ያልሆኑ ትምህርቶችን ልናስወግድ ያስፈልጋል። ትችላለህ፣ ትወጣለህ፣ አቅም አለ፣ በአንተ ውስጥ ያለው ነገር ወደፊትና ወደ ላይ ነው የሚል ወንጌል የለንም። አንችልም፣ በጸጋው ግን እንችላለን። ክርስቶስ ላይ ትኩረት ያደረገ ምእመን ርጫው ሰፊ ይሆናል። ስለዚህ ቲቺንጎቻችንን ቼክ ማድረግ መፈተሽ ያስፈልጋል። ትንሽ ልጣላችሁ እናንተን ምእመንን ልጣላ። የዘንድሮ ምእመን ራሱ ቸርች መራጭ ሆኗል። ለአጥቢያው ታማኝ አይደለም። ጸበል ፈለቀ ነው ታውቃላችሁ አይደለም እንዴ? አው ነው የታወቀ እኮ ነው። ለዘርፉ ራሱ ታማኝ አይደለም። ላለበት አገልግሎት ክፍል ራሱ ፌስቡል አይደለም። በጣም ብዙ ሰው ቸርች መራጭ ነው፣ አገልጋይ መራጭ ነው፣ ሰባኪ መራጭ ነው። እስካለን እስከቆምን ነው አብሮን የሚያጅበው። የወደቅን ቀን ሌላ ቦታ ይሄዳል። አብሮን ወድቆ የሚነሳ ምእመን አተናል። አብሮ እግዚአብሔርን ፊት የሚፈልግ፣ አብሮ የሚዋረድ፣ አብሮ የሚቃትት፣ አብሮ መልሰ አስበን የሚል ምእመን ማግኘት በጣም አቅቶናል። ሰባኪ መራጭ፣ ዘማሪ መራጭ፣ አዳራሽ መራጭ፣ ሳውንድ ሲስተም መራጭ፣ ጭስ መራጭ፣ ምናምን መራጭ፣ ጆሮ አካኪ ትምህርት መራጭ የተቀየጠ ትውልድ ቤት ውስጥ አለ። ሶስተኛ በመንታደስ ሮድማፕ፣ አንደኛ ህይወት ላይ እንታደስ፣ ሁለተኛ ቲቺንጋችንን ቼክ እናድርግ እንፈትሽ፣ ሶስተኛ አመራር ላይ ብንታደስ ግድ ነው። አገር መሪውን ይመስላል፣ ቸርችም መሪውን ነው የሚመስለው። የተወደዳችሁ ዘርፍ የፈለገውን ቢፍጨረጨር ቸርችን አይለውጥም። ቸርች የምትለወጠው በሊደርሺፕ ነው። ሊደርሺፑ የተመታ ቤተክርስቲያን ወደ ታችም የተመታ ነው የሚሆነው። ይሄ ግልጽ ሰው ከዘርፍ ውስጥ አንድ ተነስቶ የሚያመጣው ምንም ነገር የለም። ቸርች የምትመስለው መሪዋን ነው፣ አገር የምትመስለው መሪዋን ነው።
መሪነት ላይ ታድሶ ያስፈልገናል ስንል ቢብሊካል ሊደርሺፕን ወደ ቸርች ማምጣት አለብን። የመጽሐፍ ቅዱስ መሪነትን ማምጣት አለብን። አሁን ግን በጣም በሚያሳዝነው መልኩ የቸርች መሪዎች የብልጽግናን መሪ ነው ኢሚቴት የሚያደርጉት። በቲልትድ መስታወት ነው የሚሄዱት። አይነኩም፣ በጣም ሩቅ ናቸው እና የሚቃኑት በውጭው ሊደርሺፕ ነው እንጂ የክርስቶስን የመሪነት ኳሊቲ አያውቁትም። ሊደርሺፕ ላይ በጣም ታድሶ ያስፈልገናል። በደንብ ጆሮ ስጡ። እንደምታውቁት ነው የኢትዮጵያ ቤተክርስቲያን ሊደርሺፕ እየተንገዳገደ ነው። አሁንም እየተንገዳገደ ነው። ምንፈልገው መሪነት ራሱን ለክርስቶስ ያስገዛ መሪ ነው ምንፈልገው እኛ። ራሱን፣ ቤቱን፣ ትዳሩን፣ ኑሮን፣ ጊዜውን፣ ሁለንተናውን፣ ስልኩን፣ ሐሳቡን ለክርስቶስ ያስገዛ እውነተኛ መሪ ቸርች አጣለች። ያጣነው መሪ ምን አይነት ነው? የክርስቶስን ተልእኮ ያልተረዳ ዋናውን ዋና ያላረገ መሪ ቸርች ውስጥ ሞልቷል። የሚያንገበግበው የክርስቶስ ነገር አይደለም። የሚያንገበግበው ወንጌል አይደለም። የሚያንገበግበው የጠፉት ነፍሳት አይደለም። የሚያንገበግበው ዲሳይፕልሺፕ አይደለም፣ ደቀ መዝሙር አይደለም። የሚያንገበግበው ሌላ ነው። ወይ አዳራሽ ነው፣ ወይ እሱ የሚገዛው መኪና ነው፣ ወይ ቪዛ ነው፣ ወይ ሌላ ነገር ነው የሚያንገበግበው። ተልእኮን ሚስ ያደረገ ሊደር ቸርች ውስጥ አለ። እኛ ምንፈልገው ሎሌ የሆነ አገልጋይ የሆነ ዝቅ የሚል ከኛ ጋር የሚወርድ የሚያገለግለንን ነው ምንፈልገው እንጂ በ5000 በ3000 የሚገለገል መሪ አይደለም ምንፈልገው። እኛ ምንፈልገው ሊደር ተጠያቂነት ያለው፣ አካውንታቢሊቲ ያለው። አፍሪካ መሪ ታውቃላችሁ ባለበት ዘመን ይገዛል፣ ከዛ በኋላ ወይ ዱባይ ወይ ታይላንድ ወይ አውሮፓ ይጠፋል። ተጠያቂነት የለም። ኢትስ ኦብቪየስ። ላቲን አሜሪካ እና አፍሪካ እንደዛ ነው። ቸርች ሊደርሺፕ ግን ይለያል። አካውንታቢሊቲ አለ፣ ተጠያቂነት አለ። ማንም እንደፈለገ የሚያደርግበት ቤት አይደለም ያለ ነው። መሪ ያለን፣ አለቃ አለን፣ ተጠያቂነት ያለበት ቤት ነው። እንደዚህ ጋር ቆሜ አንድ ሐሳብ ልናገር። ሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ እና ቆርኔሌዎስ ቤት የሄደበት ታሪክ አለ። በጣም ይደንቅ ነው። ጴጥሮስ ትንሽ ምዕራፍ በፊት 3000 ሰው በእጁ ዳነ። ምዕራፍ 3 ላይ ሽባ ያስነሳ የቤተክርስቲያን ፒላር ነው፣ አማድ ነው። በጣም ቀላል ሰው አይደል። ግን ቆርኔሌዎስ ቤት ለመሄድ የቴዎሎጂ ክፍተት ስላለበት፣ የመረዳት ክፍተት ስላለበት ተናንቆታል። ራእይ አየ፣ ቀን ላይ በፍጹም አላረገውም አለ። ታውቃላችሁ ሙላትና መረዳት ይለያያል። ራባሻካ ምናምን ይላል እንጂ ምን እያለ እንደሆነ ግን ገና መረዳቱ ጋር አልመጣም ሰውየው። ሽባ ያስነሳል እንጂ ገና መረዳት ላይ አልደረሰም ሰውየው፣ አልደረሰም። ይሄ ወንጌል ለአሕዛብ መሆኑን አላወቀም እሱ አላወቀም። እና ትግሉን ታዩታላችሁ። ሰማይ ያለው ትግል መረዳት ሊከትበት። የተወደዳችሁ ተአምር መረዳት ሲጨምር ነው የሚያተርፈው። አሜን በሉ። ከዛ ቪዥን መጣ። ተጠያቂነት ነው ማውራው። ቪዥን መጣ። በፍጹም ማለት በፍጹም አሕዛብ በፍጹም አልሄድም ማለት። ትንሽ እንደቆየ ሰዎች መጥተው በር አንኳኩ። ጴጥሮስ አለ ተልከን ነው። ኬት? ከቆርኔሌዎስ፣ ከዛ ከአሕዛቡ ቤት፣ ከሃፍ ፕሮሰላይት ግማሽ አሕዛብ ከሆነ ከዛ ቤት ተጠርተን ነው። ምን ብሎ ጠራችሁ? ምንም አላለንም፣ ጴጥሮስን ጥሩልኝ ነው ያለው። ከዛ ጴጥሮስ ስለፈራ ምስክሮች ይዞ ቆርኔሌዎስ ቤት ሄደ። በደም ስሙኝ። ሄደና አልገባም ቤቱ ጋር በር ላይ ሆኖ ለምን አስጠራኛል? ለምን አስጠራኝ? እኔ አይሁዳዊ ሆኜ አንተ አሕዛብ ሆነ ለምንድን ነው እኔን ያስጠራኝ አለ። ያም ሰውዬ በትህትና በጣም ይቅርታ፣ አንተ አሕዛብ እኔ አሕዛብ ሆኜ አንተ አይሁዳዊ ሆነ እቤቴ ድረስ ስላስጠራው በጣም ይቅርታ። የሆነ ነገር ሆኜ ነው ግራ ገብቶኝ። ምን ሆንክ? ቀን 9 ሰዓት እየጸለይኩ እያለ መልአክ ተገለጠልኝ። ይሄ ሂት ነው ያደረገው። የአይሁድ መረዳት መልአክ የሚገለጠው ለማ ብቻ ነው? ለአይሁድ ብቻ ነው። አሁን የሆነ ቆብ ያረገ ጀለባ ያረገ ሰው ጆይሲ መንገድ ላይ አግኝቶ የጌታ ቃል በኃይል ውስጥ ይንተከተካል ቢለ ያረገውና የሚለው አይደል? ከዛ ምን አለ ሲለው ምንም አላለው መልአክ። ጴጥሮስን አስጠራውና ይነግራል። እኔ ለዚህ ነው ያስጠራው ለሌላ አይደለም። ጴጥሮስም በር ላይ ሆኖ ይቅርታ ለቃሌ የሚያስጠላ ስብከት ሰበከ። ምን ብሎ? ኢየሱስ የኛ ነው የሚል ስብከት ሰበከ። የኛ ስለ ታውቃለህ እናንተ ሳይሆን የኛ በአይሁድ መካከል ሲመላለስ ከኛ ጋር ሲወጣ ከኛ ጋር ሲገባ እያለ ስብከቱን እየሰበከ እያለ ሰማይ አልታገሰውም። ስብከቱን መንፈስ ቅዱስ ወረደ እና እዛ ቤት ራባሻካ ምናምን ሲሉ
ግራ ገቡ። ምንድነው እየሆነ ያለው? እንደ ተምታታ ወደ ኢየሩሳሌም ተመለሰ። ይሄ ነው ፖይንቴ። ሲመለስ የኢየሩሳሌም ቸርቾች የ6 ወር እግር ደብዳቤ ጽፈው ማተብ ሊያረጉ ሲል ነው የደረሰው። ምን አባ ሆነ ነው ቆርኔሌዎስ ቤት ሄድከው? ላስረዳችሁ አለ። ፖይንቴ ተጠያቂነት። እኔ ትላንትና እዚህ 3000 ሰው በእጄ ጌታን ተቀብሎ ምዕራፍ 3 ሽባ አስነስቼ እኔ ታላቅ እግዚአብሔር ሰው እኔ ነው ልታግዱ እንደዚህ ብትታውት እዚህ ፊት ለፊት ወጥቼ ነው ቸርች ምከፍተው አለ። አላለም። ለምን እሳት አታወርድም? ለምን በመደዳ የሞተ አታስነሳም? ለምን አንተ ስትመጣ ሰማይ አይከፈትም? ለቸርች ሊደር ሰሚት አርግ። ለዘርፍ መሪ ሰሚት አድርግ። ለቤተ ክርስቲያን ሰሚ ሲፉኑ ተጠያቂነትን እናስፍን። እዚህ ስርዓት ያዝ ያልነው ሰውዬ እዛ ሄዶ ፓስተር ይሆናል። እዚህ ቁጭ ብለህ ራስን ተመልከት ያልነው ሰውዬ እዛ ንጉስ ያደርጉታል። ስርዓትና ድርግ የተወደዳችሁ ቢብሊካል ሊደርሺፕ እናስፈን። ተጠያቂ እንሁን፣ አካውንተብል እንሁን። ብዙ ችግር አለብን ሊደርሺፕ ላይ። እሱን አንስቼ ነሚያ ላይ ይመጣል። ብዙ ችግር አለብን። አንደኛው ዋናውን ዋና እናደርግም፣ የመሪ ጥራት ላይ አንሰራም፣ እንዳልኩት ተጠያቂነትን አናሰፍንም። ቺንጆሮ ስትኝ አንዳንድ መሪዎች ራሱ ዋና ጥሪያቸው የተጠራን ማሳደድ ነው። ጥሪያቸው ራሱ ሰው ሲነሳ ደስ ይበለን፣ ሰው ሲቀባ ደስ ይበለን፣ ሰው ሲያገለግል ደስ ይበለን፣ ሰው እግዚአብሔር ሲያስነሳው ደስ ይበለን። ቀን መንፈስ ጌታ ይስጠን። አሜን በሉ። ሌላው ከዘረኝነት እንጽዳ ነው። አሁን አማራ፣ ኦሮሞ፣ ጉራጌ፣ ከምባታ ማለት ራሱ አንችልም። ሰው በዘረኝነት አዘቅት ውስጥ ነው የተያዘው። ሌላ ነገር እንኳን ስንገስጸው ከዘር ጋር ያገናኛል። ለምንድነው ዲያቆናት ፕሮግራም ያረፈድሽው? ከምባታ ስለሆንኩ ነው አይደል? እኔን መተል አይደለም። ከምባታ ስለሆንሽ አይደለም፣ ስላረፈድሽ ነው። አርፍደሽ ስለመጣሽ ነው እንጂ አላቀው ምን ያንቺ ምን እንደሆንሽ። ጌታ ቤቱን ያጥራ። ወደ ነሚያ እንሂድና የተወሰኑ ሐሳቦች አንስተን እናጠቃልላለን። የታድሶ ሰው ባህሪ ነው ማነሳው። በደም ጆሮ ስጡኝ። አሁን ነህምያ በጣም የሚደንቅ መጽሐፍ ነው። በጣም የሚደንቅ የታድሶ ሰው ባህሪ። ከዚህ ውጭ አልወጣም። ይሄን ነው ኤክስፖዝ የምናደርገው። ቁጥር 1 የአካያ ልጅ የነህምያ ቃል። አካያ ማለት የእግዚአብሔር ቁጣ ማለት ነው። ነህምያ ማለት ደግሞ የእግዚአብሔር ማጽናናት ነው። አባትና የልጅ ስም ብትገጥሙት ራሱ በቁጣው ጊዜ ጌታ ያመጣው ማጽናናት ነው። ቁጥር 1 በ20ኛው ዓመት በካሴል ወር እንዲሆነ እኔ በሱሳ ግንብ ሳለሁ ከወንድሞች አንዱ አናኒ ከነሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር ኢየሩሳሌም ነገር ጠየቅኳቸው። በጣም ነው የሚደንቅ። አንደኛ ለምጽፉ የታድሶ ሰው ግለት ያለው ፓሽን ያለው ሰው ነው። ፓሽን ያለው ሰው። ነህምያ ኢየሩሳሌም አልተወለደም። ነህምያ ኢየሩሳሌምን አያውቃትም። ነህምያ የኢየሩሳሌም መንደር አያውቅም። ነህምያ ኢየሩሳሌም ውስጥ በዓላትን አክብሮ አያውቅም። ነህምያ ኢየሩሳሌም ውስጥ ጓደኛ የለውም፣ አልተማረም፣ መንደሩን አያውቀውም፣ ካልቸሩን አያውቀውም፣ ከተማውን አያውቀውም። የተወለደው ያደገው በግዞት ሀገር፣ ግን ወላጆቹ ስለ ኢየሩሳሌም በደንብ ነግረውታል። እና ሰዎች ከኢየሩሳሌም ሲመጡ መጀመሪያ የጠየቀው ነገር ኢየሩሳሌም እንዴት ነች? ቅጥሯ እንዴት ነው? ህዝቧ እንዴት ነው አለ። የታድሶ ሰው ምን አይነት ሰው ነው? የግለት ሰው ነው። የፓሽን ሰው ነው። የተወደዳችሁ ፓሽን ከሌለን ጸጋ አይመጣም። ግለት ከሌለን ጊፍት አይመጣም። የሚያስለቅሰን ነገር ከሌለ ምርኮ የለም። ውስጣችንን የሚበላው ነገር ከሌለ እግዚአብሔር አያስነሳንም። ማንን ይቀባል? ህልም ላለው ማንን ይቀባል? ፓሽን ላለው ማንን ያስነሳል? ውስጡ የሚበላው ነገር ላለው። ኢየሱስ በምድር ሲያገለግል ብዙዎቹ የተፈወሱት ከመፈወሳቸው በፊት ፓሽኑ ነው የሚቀድመው። አየህ፣ አዘነላቸው፣ ከዛ ፈወሳቸው። አየህ፣ ራራላቸው፣ ከዛ ዴሊቨር አደረጋቸው። አያችሁ፣ ነፃ መውጣት የመጣው መፈወስ የመጣው ከመራራት ነው፣ ከፓሽን ነው፣ ከልብ ነው። ያላለቀሳችሁለት አይመጣም። ያልጮኻችሁለት ነገር አይመጣም። ያልተንበረከካችሁለት ነገር አይመጣም። በዚህ ጊዜ ለምንድን ነው ከታድሶ የራቅ ነው? ፓሽን አልባ ትውልድ ቤቱ ሞልቶታል። ህልም የለንም፣ ግለት የለንም። ስርዓትና ፕሮግራም አስፈጻሚ ነን እንጂ እግዚአብሔር እንዲገለጥ የሚጓጓ ልብ የለንም። ሳትገለኝ አድርግ የምትለው የለህም።
ሳልሞት ፈጽምልኝ የምትይው የለም። የሚበላን የለም፣ የሚያስለቅሰን ነገር የለም፣ ብቻችንን የሚያስወራን ነገር የለም። ስናገለግል ቸርች ግራ የሚገባኝ ነው። ምን አገልግሎት መግባት ትፈልጊያለሽ ክፍል ውስጥ? እኔ እንጃ ምን ውስጥ ልግባ? ምን ውስጥ ብገባ ይመስላል? አረ አንቺ ውስጥ እዚህ ምንድነው? እኔ እንጃ ኳይር ሎን ወይስ ዲያቆን ምንድነው የጎደለው? እዚህ ጋር የለም ረሃብ፣ የለም ጩኸት፣ የለም ግለት፣ የለም የሚበላን የሚያስለቅሰን ነገር አተናል። ራእይ ያላት ቤተክርስቲያን፣ ግለት ያላት ቤተክርስቲያን፣ ውስጧን የሚበላት ቤተክርስቲያን እሷ ነች ባለጠጋ። አዳራሿ የሚያምር፣ አካውንቷ ወፍራም የሆነ ትልልቅ አገልጋይ ያላት አይደለችም። የተባረከች ባለ ህልም የሆነች ባለ ራእይ የሆነች የሚበላት ያላት ቸርች እሷ ነች የተባረከች። እግዚአብሔር ምን አለ ልጅ ሆነ? ምን አለ ወጣት ሆነ? ምንድነው በህልም ያየኸው? እግዚአብሔር ባንተ እሰራለሁ ያለ ምንድነው? እፈጽምብሻለሁ ያለው ምንድነው? ህልማችሁ ምንድነው? ፓሽናችሁ ምንድነው? በቃዱልኝና አንድ ቦታ እንሂድ። 7 አብያተ ክርስቲያናት ላይ መለሳል፣ ብዙ አልቆይም። ምዕራፍ 2 ቅዱስ ቃሉን በጥልቅ የሚያጠኑ ሰዎች የመጽሐፍ ቅዱስ ሊቃውንት 7 አብያተ ክርስቲያናት 7 የቤተ ክርስቲያን ሴንቸሪ ዘመናት ናቸው ይሉናል። ኤፌሶን የመጀመሪያው የቤተ ክርስቲያን ዘመንን አመልካች ነች ይሉናል። ከዛ ሰርመኔስ ደግሞ ያጨካኙ ኔሮ የተነሳበት፣ እነ ፖሊካርፕ በአደባባይ የተገደሉበት፣ ቤተ ክርስቲያን እጅግ ዋጋ የከፈለችበት፣ ማስኪሊንግ ጅምላ ጭፍጨፋ የነበረበት፣ በዚህ ሳምንት መባ የሰበሰበ ዲያቆን ኔክስት ዊክ የማይገኝበት፣ በዚህ ሳምንት የዘመረ ኔክስት ዊክ የማይዘምርበት በጣም እጅግ አሰቃቂ ጊዜ ነበር። ያ ዘመን አለፈ። ጴርጋሞን፣ ቲያጥሮን ቸርች ስቴት ሪሊጂን የሆነችበት፣ ቤተ ክርስቲያን የአገር ሃይማኖት የሆነችበት ዘመን ነው። ከዛ መቀየጥ ሆነ፣ ኮምፕሮማይዝ ማድረግ ሆነ፣ ኃጢአት ወደ ቤቱ መግባት ጀመረ። ከዛ ሰርዲስን ሲነግሩን ደግሞ ምን ይሉናል? እነ ማርቲን ሉተር የተነሰበትን ከ500 ዓመት በፊት የነበረውን የሪፎርሜሽን ታይም አመልካች ነው፣ የዛን ሲዝን ነው የሚያመለክተው ይሉናል። ከዛ ደግሞ ፊላደልፊያ ላይ መጣው። ከዚያው ቅርብ ጊዜ 1900 ጀምሮ 200 ዓመት በፊት የተነሳውን የሚሽን አብዮት፣ ፊላደልፊያ የተከፈተ በር የተሰጣትን ታላቅ የሚሽን አብዮትን የሚያመለክት የቤተክርስቲያን ዘመን ነው ይሉናል። ኤስአይም የጀመረው ያኔ ነው። አሴምብል ኦፍ ጋድ የጀመረው ያኔ ነው። ትልልቅ የሚስዮን አብዮት የፈነዳው ያኔ ነው። ሰዎች ልሳናቸውን እያስተረጎሙ ልሳናቸው ወደሚነገርበት ቋንቋ እንዲሁ የሄዱበት አስደናቂ የሚሽን አብዮት የፈነዳበት ነው ፊላደልፊያ። ከዛ ይመጡና ከሚሊኒየም ወዲህ ጌታ እስኪመጣ ያለችው ቸርች ሎዶቅያን ትመስላለች ይላሉ። የሎዶቅያ ዋና ችግር ምንድነው? ፓሽን የላትም። ወይ ቀዝቃዛ አይደለችም፣ ወይ ግለት የላትም። መሃል ላይ ለብ ብላ ያለች ነች። ለስብከት ፓሽን የላት፣ ለመዘመር ፓሽን የላት፣ ላልዳኑት ፓሽን የላት፣ ማረሚያ ቤት ላሉት ፓሽን የላት፣ በጎዳና ላሉት ግለት የላት፣ ለህፃናት የላት፣ ለወጣት የላት፣ ለእህት የላት። እንዲያው ዝም ብላ ቁጭ ብላለች። የታድሰው ሰው ምን አይነት ነው? ባለ ህልም ነው። የታድሰው ሰው ምን አይነት ሰው ነው? ባለ ግለት ነው። እግዚአብሔር የባረከው ሰው ግለቱ ያልተወሰደበት ሰው። ልመርቃችሁ፣ አመዱ ከላያችን ላይ ይነሳ። እንደገና ህልማችን ይመለስ። ግለታችን፣ ፓሽናችን በዚህ ምሽት ይመለስ። ወሬ መሃል ላይ እንባችሁ ዱብ የሚለው ምንድነው? ወሬ መሃል ዩቲዩብ ላይ ስገቡ ቀድማችሁ የምታዩት ምንድነው ማለት ነው? ሰው ስታገኙ ቀድማችሁ የምትጠይቁት ምን? ስለምን ማንበብ ደስ ይላቸዋል? አንዳንድ ሰው አለ ስለ ልጆች ሸክማለሁ። ስታተሱ ምንም ከፍ ይበል ስለ ልጅ ሸክማለሁ። አንዳንዱ ስለ ጎዳና ሸክማለሁ። አንዳንዱ ማረሚያ ቤት ሸክማለሁ። አንዳንዱ ቸርች ውስጥ ደህንነት ማስተማር ሸክማለሁ። ዲያቆናት ላይ ያለው፣ ጸሎት ላይ ያለው፣ እንግሊዝ ስርጭት ላይ ያለ፣ በየዘርፉ አለ። የሆነ ነገር ግን ያስፈልገናል ነው አፖይ። ይኸውላችሁ ህይወት ትርጉም ያለው የምንሞትለት ነገር ሲኖር ነው። ሲኖር ይጣፍጣል። ወየው ማለት ያለባችሁ ግለት የጠፋ ቀን፣ ፖዚሽን የጠፋ ቀን አይደለም። ምስባኩ የጠፋ ቀን አይደለም። ፑልፒቱን ያጣችሁ ቀን አይደለም። ማይኩ የራቃችሁ ቀን አይደለም። የሚከባችሁ ሰው የጠፋበት ቀን አይደለም። ህልም ያጣችሁ ቀን፣ ድንገት ሌሊት የሚያባንናችሁ ነገር ሲጠፋ ያኔ ነው ወየው። ግን ቸርችን የሞላት ይሄ ነው። ህልም አልባ ትውልድ ቤት ውስጥ አለ። ምን መማር ትፈልጋለህ? እኔ እንጃ። ምን ያበላል?
ቅርብ ጊዜ አንድ ልጅ አግኝቼ ሁለት ነገር ተፈትኛለሁ አለኝ። ምንና ምን? ካፒቴንነትና የመርከብ ትምህርት እዚህ ባህር ዳር የሚማሩት ስሙን አላውቀው። ዋው ሁለቱንም አልፋል? አዎ። የቱ ጋር ለመግባት ህልም ምንድነው ሲል እኔ አይ ዶንት ኖ የሚያበላውን ነው መግባት የምፈልገው አለኝ። እግዚአብሔር አምላክ ህልማችንን ይመልስልን። ሁለተኛ እናም በዛው በአኛው ዓመት በካሴሎር እንዲሆነ እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከነሱ ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር ኢየሩሳሌም ነገር ጠይቋቸው ይላል። ሁለተኛ የታድሶ ሰው ሚዛናዊ ነው። ነህምያ ሁለት ነገር ነው የጠየቀው። አንደኛ ቅጥር ጠየቀ፣ ሁለተኛ ሰው ነው የጠየቀው። በደም ስሙኝ። አንደኛ ቅጥር ግዑዝ ነገር ጠየቀ፣ ቅጥሩን ጠየቀ። ቅጥሩ ፈርሷል አሉት። ሁለተኛ ደግሞ ህዝቡ ተዋርዷል አሉት። ስለዚህ የጠየቀው ህይወት ያለው ነገርና ግዑዝ የሆነ ተቋም ነገር ነው የጠየቀው። ፍቀዱልኝ አንድ እንግሊዘኛ ቃል እንድጠቀም። ቸርች ኦርጋናይዜሽንም ነች ኦርጋኒዝምም ነች። ማለት ቸርች ተቋምም ነች ህይወት ያላትም ነች። እና የታድሶ ቸርች ምን አይነት ነች? በሁለቱ ሚዛን ጠብቃ የምትሄድ ቸርች ነች። ኦርጋናይዜሽን ነች ስንል ተቋም ነች ስንል መሬት አላት፣ ወንበር አላት፣ አካውንት ቡክ አላት፣ ሳውንድ ሲስተም አላት፣ በጣም ብዙ ሪሶርስ አላት። ኦርጋኒዝም ነች ስንል ህይወት አላት ስንል በቁጥር ትበዛለች፣ እግዚአብሔርን ክንድ ታያለች፣ መጽናናት አለ፣ መፈወስ አለ፣ መበርታት አለ፣ ቀንበር ጥሎ መውጣት አለ። እና የታድሶ ቸርች ምን አይነት ነች? ሁለቱን ሚዛን ጠብቃ የምትሄድ ቸርች ነች። ዝም ብለን የኢትዮጵያን ታሪክ እዚህ 20 ዓመት ወደ ኋላ 80ዎቹ 90ዎቹ ላይ ስንሄድ ቸርች እንደ ተቋም ቀጫጫ ነች፣ ግን ህይወቷ በጣም ብርቱ ነው። አዳራሽ መሄድ ይችላልላችሁ። አዳራሽ እንደዚህ አይደለም። ያኔ ማሸራተንም እንዲህ አይደለም። አዳራሿ መሬቷ ቀያሿ ነው። ዘመም ያለ ቆርቆሮ አላት። ከላይም ደግሞ ቆርቆሮ ላይ ሸራ ተደርጎባታል። ኪቦርድ ምናምን የላትም። በጣውላ ላይ ተደርጋ አንድ ፑልፒት አላት፣ ከበሮ አላት። ግን ወደ አዳራሹ ስትገቡ እስቲ አሜን በሉልኝ። ስትገቡ እግራችሁ ይማታል። እና የሆነ ፈራ እግዚአብሔር አለ፣ ሄቪነስ አለ፣ ክብደት አለ። እና እንዳሁኑ ጊዜ መንበርከኪያም እንደዚህ በጣም ጥሩ የሆነ የለም። ካርቶን ከተገኘ በጣም ሌክዠሪ ነው። ናሻው ላይ ሰው ይንበረከካል። አግዳሚ ወንበር አለ፣ ሚስማር ይወጣ እዛ ላይ 2 ሰዓት ሰው ይንበረከካል። ያለ ፕሮግራም መሪ ይላል ረባጃ ለበለበለ ያለ ይጸልያል። የሆነ ክብደት አለ፣ የሆነ ሄቪነስ አለ። ለአገልጋዮቿ በቂ ቀለ መስፈር አትችልም። ተቋማዊ ነገሯ ቀጫጫ ነው። አካውንቷ ቀጫጫ ነው። አዳራሿ የሷም አይደለም። ኦርጋኒዝሟ ግን ጠንካራ ነው። እና ይሰበካል። የነፍሳት መዳን ጥሪ ሲደረግ ሰዎች ይመጣሉ። በአጋንንት ስራት ያሉ ነፃ ይወጣሉ። በሽታ በእግዚአብሔር ፊት ይዋረዳል። ክንዱን ማዳኑን አይተናል። ግን አዳራሹ እንዳልኳችሁ እግዚአብሔር አሰባት ቤተክርስቲያንን። እግዚአብሔር ጎበኛት ቤተክርስቲያንን። ልጆቿን ባረከ፣ ፖዚሽን ሰጠ፣ ትልቅ ቦታ አደረሰ፣ ንግዳቸውን ባረከ። ከሰጣቸው በረከት ወደ ቤቱ አመጡ። መሬቱን ቀየር ነው፣ ህንጻም ሰራን፣ ወንበራችንን ቀየር ነው፣ መንበርከኪያችንን ኦልሞስት ፍራሽ ያረግ ነው። ኦርጋኒዝማችን ጠነከረ። ትልልቅ የባንክ አክሲዮን የወሰደችው ቸርች ሆነች። ትልልቅ መሬት የተቆጣጠረችው ቸርች ሆነች። ትልልቅ ህንጻ ሰሪ ሆነች። ተቋማዊ ነገሯ ጠነከረ። ኦርጋኒዝምስ አይ ዶንት ኖ፣ እናንተ መልሱት። የታድሶ ቸርች ምን አይነት ነች? በሁለቱ መሬት የረገጠች ነች። አያስፈልገናል ተቋም፣ አያስፈልገናል ትልቅ ነገር፣ አያስፈልገናል መባረክ፣ አያስፈልገናል ዋናውን ቦታ መያዝ። at the same time ያስፈልገናል ክንዱ፣ ያስፈልገናል ማዳኑ። ገና ስንገባ ልባችን መደንገጥ አለበት። ፈሪሃ እግዚአብሔር ያስፈልገናል። እንኳን ስልኬን ከፍቼ ልጠርግ አይደለም ቶሎ የሚያንበረክክ እምባይን ዱብ ዱብ የሚያደርግ ሰዎች ሲድኑ ማየት ፈልጋለሁ። አጋንንቶች ሲዋረዱ ማየት ፈልጋለሁ። የበሽታ ጉልበት ሲዋረድ ማየት ፈልጋለሁ። ኦርጋኒዝሙ ያስፈልገናል።
የታድሶ ሰው ነው። በጣም ስማርት ሰው ነው። ሁለት ነገር ሰው ደህና ነው? አዎ። ቅጥሩ እንዴት ነው? ፈርሷል። ረጅም ርቀት መሄድ ከፈለጋችሁ ሚዛን ጠብቁ። በቃ በማገልገልና በመጸለይ መካከል ሚዛን ጠብቁ። ሁሌ ቸርች በመገኘትና በእግዚአብሔር ፊት በመገኘት መካከል ሚዛን ጠብቁ። ለእግዚአብሔር በመሮጥና ራስ ላይ ኢንቨስት በማድረግ ሚዛን ጠብቁ። በመናገርና በማንበብ ሚዛን ጠብቁ። በመጸለይና ቃል በማጥናት ሚዛን ጠብቁ። ረጅም መሄድ ከፈለጋችሁ፣ መንፈሳዊ ዓለም እንዳይተፋችሁ ከፈለጋችሁ ሚዛን ጠብቁ። አንዳንድ ሰው ከሰኞ እስከ ሰኞ ቸርች ነው። የልጁን ልደት ቀን ራሱ አያውቅም። ሚስት ትመጣና ዛሬ በጊዜ ነገ በጊዜ አትመጣም። ነገ ቸርች ፕሮግራም አለኝ ግን እንደምንም ብዬ እስቲ ከቻልክ በጊዜ ነህ። ምን አለ ነገ? የቦቹ ልደት ነው። ቦቹ ስንት ዓመት ነው? 9 የተወደዳችሁ እኛ ለልጆቻችን ፓስተር አይደለንም፣ አባት ነን። አባት ሚዛን ጠብቁ። ረጅም መሄድ ከፈለጋችሁ ጸልዩ፣ አንብቡ፣ አገልግሉ። ብቻችሁን ተደብቃችሁ ፋስቲንግ ግቡ። ቸርቻችሁን አሳምሩ፣ አካውንታችሁን ስትሮንግ አድርጉ። አት ዘ ሴም ታይም ክብሩን ፈልጉ፣ ሕያውነቱን ፈልጉ፣ ማዳኑን ፈልጉ። ሚዛን ጠብቁ። 3 ጸጋ ይብዛልን። ጮክ ብላችሁ አሜን። ጸጋ ይብዛልን። 3 አሁን ምናምን ከቁጥር 1 ጀምሮ በ20ኛው ዓመት በካሴሎር እንዲሆነ እኔ በሱሳ ግንብ ሳለሁ ከወንድሞች አንዱ አናኒ ከነሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔ የሚዳኑትን ከምርኮም የተረፉትን የአይሁድን ነገር ኢየሩሳሌም ጠይቋቸው። 3 የታድሶ ሰው የፎከስ የኢላማ ሰው ነህምያ 13 ምዕራፍ ነው ያለው። 13ቱ ምዕራፍ ከቅጥርና ከሰው ውጪ ሌላ ምንም ነገር አያነሳም። ፎከስ አድርጎ ነው መጽሐፉን የምታጠኑ። ገብታችሁ ብታጠኑ በተለይ ምዕራፍ 3 ላይ 10 በሮች ያድሳል፣ ከበግበር እስከ በግበር ድረስ እስከ ምዕራፍ 13። አሁን ቁጥር 3 ላይ 2 ላይ ያነበብኩት ብቻ ነው፣ ሌላ ነገር የለም። የታድሶ ሰው ምን አይነት ሰው ነው? ብዙ ቦታ ራሱን የማይጠድ ሰው፣ እግዚአብሔር ባሳየው ነገር ላይ ብቻ ትኩረት የሚያደርግ ሰው። ብዙ ዘርፉስ ማገልገል መቀባት አይደለም። አንዳንድ ሰው አለ በቃ ይጸልያል፣ ይዘምራል፣ መባ ራሱ ባይኑ ይሰበስባል፣ ይባርካል፣ ሮጥ ወጥቶ ሰላም በሉኝ ይላል፣ ብቻውን ቸርች ይሆናል። እንደዚህ አይነት ነገር የለም። ከዛ ኪቦርድም ረሳሁት እዚህ ጋር አምጡልኝ ብሎ እግዚአብሔር ያሳየ ምንድን ነው? ጌታ ለእህቶች የሰጠው ጸጋ የሚገርም ነው፣ በጣም የሚገርም። እህቶች በአንድ ጊዜ ብዙ ነገር ማድረግ ይችላሉ፣ ግን አገልግሎት ላይ አይሆንም እንጂ በአንድ ጊዜ ብዙ ነገር ማድረግ ይችላል። አሁን የኔ ሚስት ስልክ ይዛ እንደዚህ ከእናቷ ጋር ትልቅ የቤተሰብ ሚስጥር እያወራች ነው። ከዛ ልጃችንን ባሲን ይዘዋለች። ከዛ በስንቱ እያየች ነው። ከዛ ወጥ እያማሰለች ነው። ምንም የተበላሸ ነገር የለም። ባይዘው እያወራች ነው። አላመለጣትም ፊልሙ። ባሲ አላለቀሰም፣ ወጡ አላረረም። አገልግሎት ላይ አይሰራም እንዴ? አይሰራም። በቃ መዘመር ነው የሰጠ አይደል በለው፣ ስብከት ነው አይደል በለው። በቃ በደንብ ስበክ፣ ማስተማር ነው በደንብ ስበክ፣ መጸለይ ነው በደንብ ስበክ፣ ድቁልና ነው በደንብ አድርገው፣ መመስከር ነው በደንብ መስከር፣ በቃ በደንብ መስከር። አንድ ጊዜ ስቶክሆልም የሚባል ስዊድን ፌስቡክ ላይ ስቶሪ አደረኩ። ስቶክሆልም ነኝ ብዬ አንድ ልጅ ደወለልኝ፣ የልጅነት ጓደኛዬ ጆይስ ያውቀዋል። ደወለልኝ፣ ስቶክሆልም ነኝ? አዎ ነኝ። የሚገርመኝ እኔ ስቶክሆልም ነኝ፣ የልጅነት ወዳጅ። ኧረ እባክህ እዚህ ቦታ ነኝ ስለው መጣው አለ። መጣ፣ ተገናኘን፣ በቃ የልጅነት ወዳጅ፣ በጣም ደስ ይላል። ከዛ ምን ልታረግ መጣ አለኝ። እኔ ፕሮግራም እዚህ አንዳንድ ነገር አለኝ፣ ለመንፈሳዊ ነገር ነው የመጣሁት። አንተ ምን ልታረግ መጣ አልኩት ስለው በጣም ሀብታም ሆኗል ጓደኛዬ። የመጣሁት ታውቃለህ እዚህ ሀገር የሆነ ቢዝነስ ተፈራርሜ ከዛ አዛኛው ሀገር ደግሞ ልፈራረም ብዬ በመሀል ሰዓት ሲተርፈኝ ለምን አላያትም ብዬ ነው የመጣሁት።
አንተ እኔ እኮ እዚህ ለመምጣት 40 ቀን ገብቼ ነው። አንተ በመሃል ሰዓት ተርፎ ነው የመጣው። እዛ ምንድነው የምትሰራው ስለው ሲነግረኝ በጣም ሀብታም ነው። ከዛ ተሳቀቅኩ። ታገለግላለህ ወይ ለማለት የነገረኝ ነገር ቸርች ታገለግላለህ ለማለት አቅቶኝ ቀስ ብዬ ቸርች ትሄዳለህ ወይ ብለው ይሻላል ብዬ እኔ ምለ ቸርች ትሄዳለህ አልኩት። ቸርች ትሄዳለህ? ከጌታ ጋር እንዴት ነህ? ቸርች ትሄዳለህ? እንዴ ለውሻ ሰንዴ ስኩል እያስተማርኩ ነው አለ። እኔ ሳቀው። ድሮ ልጅ ሆነን ሰንዴ ስኩል ሲያስተምረው ማቀው አስተማሪዎችን ሰፖርት እያደረገ ይገባል። የተወደዳችሁ ስታተሱ እዛም እዚህም ቢሆን እግዚአብሔር በብዙ ቢባርከው ፎከሱን ግን አላጣም። ወዳጄ አላጣም። በእግዚአብሔር ላይ አላደገም ማለት ነው። ፎከስ አድርጉ። በቃ እግዚአብሔር በኃይል እንዲቀባችሁ ካስፈለገ የሰጣችሁ ላይ አድሙ። ጸጥ ብላችሁ ዛሬ አንብቡ፣ ዛሬ ጸልዩ፣ ዛሬ ፋስት አድርጉ፣ ዛሬ የሚያገለግሉ ሰዎች ጋር ተገናኙ፣ ኤክስፒሪየንስ ውሰዱ። አንድ ነገር ላይ ትኩረት አድርጉና ነጥራችሁ ውጡ። እዛም እዚህም አትርገጥ። ላስት ይር ዘማሪ፣ ዲስ ይር ሰባኪ፣ ኔክስት ይር ነብይ፣ ከዛ አፖስትል አትዝለሉ። የሚያበላ አትፈልጉ። አትፈልጉ። አትቀያይሩ ታፔላ፣ አትቀያይሩ ሰፈር፣ አትቀያይሩ መንደር፣ አትቀያይሩ ቸርች ራሱ፣ አትቀያይሩ ዘርፋችሁን፣ አትቀያይሩ መንገዳችሁን። በጌታ ቀን በመንፈሱ ነው። እግዚአብሔር ሳትጠብቆ ሲመጣ ቦታችሁ ላይ ያገኛችሁ። አሜን ይሆነልን። የታድሶ ሰው ግለት አለው። የታድሶ ሰው ባላንስ ያደርጋል። የታድሶ ሰው ፎከስ ያደርጋል። አራተኛ መጨረሻ የታድሶ ሰው የጸሎት ሰው። በጣም ብርቱ የጸሎት ሰው መሆን ትፈልጋላችሁ? እስቲ ቀኛችሁን ካለ ማለት ነው። ካለ እኔ ራሱ አረ መልስልኝ ጌታ። በጣም ብርቱ የጸሎት ሰው ለመሆን መጸለይ ነው፣ ሌላ ምንም አይደለም። ቁጥር 4 ይህንም ቃል በሰማው ጊዜ ምን ሰማ? ቅጥር ፈርሷል፣ ሕዝብ ተወርዷል። በሰማው ጊዜ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማም አምላክ ፊት ጾምና ጸልይ ነበር ይላል። እዚህ ጋር 4 ነገር አረገ። አለቀሰ፣ አዘነ፣ ጾመ፣ ጸለየ። ሁለቱ መንፈሳዊ ነው፣ ሁለቱ ኢሞሽን ነው። አለቀሰ፣ አዘነ ኢሞሽን ነው። ጾመ፣ ጸለየ መንፈሳዊነት ነው። አሁንም ባላንስ ያደርጋል። ግን ጸልየን ስለምፈልግ ዝም ብዬ አንዱን አንስቼ ልምጣ። አለቀሰ የምትለው ባይዘ እንባ ጊፍት ነው። እንባ ማለት በሶፍት የሚያልቅ እንዳይመስላችሁ። እግዚአብሔር ገልጦ ያነባዋል። እንደዚህ ያነባዋል። ዋው እያለ ያነባዋል። ቅዱስ ጳውሎስ ስለ ጢሞቴዎስ ሲናገር እንባህን እያሰብኩኝ አምላኬን አመሰግናለሁ። ይገርማል። ኢትስ አ ጊፍት። አሰባበክን እያሰብኩ፣ አለባበስን እያሰብኩ፣ ቸርች መውጣት መግባትን እያሰብቻን ለጢሞቴዎስ ስለሰጠው እንባ እያልኩኝ አቤት ጌታ ሆይ እንባ እኮ ሰጥተኸዋል ተመስገን እላለሁ። እንዴ አንቺዬ በእንባ እኮ አምልጠናል። የተወደድክ በእንባ ቆመሃል እኮ። በወሬ በአፍ ያልገለጽከውን በእንባ አውርደህ ጨለማ እኮ በብርሃን ተቀይሯል። ጨለማ አልፏል። ዛሬ የቆምነው በትላንት ብዙ እንባ ነው። እንባ እኮ በሶፍት አይደለም፣ በልብስ በምና መሬት ላይ የሚያልቅ አይደለም። ሰማይ ገልጦ ያነባዋል። የታድሶ ሰው እንባው አልተወሰደም። እንደ ዊርድ የሆነ ምርቃት ለመርቃችሁ እግዚአብሔር እንባችሁን ይመልሰው። ግን ፎከሴ ጸሎት ነው። ጸሎት። አንዳንድ ሰው ለጸሎት የሚረዱ 6 ቴክኒኮች የሚል መጽሐፍ ይዞ ስካይላይት ነው ያለው። በጸሎት ሰማየ ሰማያትን መሰንጠቅ የሚል መጽሐፍ ይዞ ካልዲስ ነው ያለው። ወዳጄ ጸሎት በትምህርት አይደለም፣ በመጸለይ ነው። በቃ ስትጸልይ ነው የምትጸልየው። አለቀ። ምንም ይወራ እኮ አይደለም። በቃ በላው ዝም ብለህ ራባላባላ ስትል 5 ደቂቃ፣ ኔክስት ዊክ 10፣ ከዛ በ2 ወሩ ምናምን 15 ደቂቃ፣ ከዛ በ3 ወሩ ምናምን ሳታውቀው 2 ሰዓት ብለዋል እያለ የሆነ ጊዜ ስትሄድ ግማሽ ቀን፣ ከዛ በኋላ አረ ካልወጣህ ይባል። ጸሎት ያለው ጸሎት ውስጥ ነው። እግዚአብሔር በቤቱ ላይ የጸሎትን መንፈስ ያውርድ። እንዴት እንደሚጸልይ ታውቃላችሁ? ቁጥር 1 በ20ኛ ዓመት በካሴል ወር ይላል።
ካሴሉ ማለት ህዳር አካባቢ ነው በእኛ ምዕራፍ 2 ቁጥር 1 በንጉሱም በአርጤክስስ በ20ኛ ዓመት በኒሳን ወር ይላል። ኒሳን ወደ መጋቢት አካባቢ ሰውዬ የኢየሩሳሌም ቅጥር መፍረስ ህዝቦቿን መዋረድ ህዳር አካባቢ ሰምቶ ንጉሱ ያናገረ ወደ መጋቢት ነው። 5 ወር 4 ወር የሚሆን ገደማ አንድ ኢሹ ይዞ ይጸልያል። ጸሎት ማለት በአንድ ጉዳይ መቆየት እንጂ ልክፍ ማድረግ አይደለም። እኔ ጧት የጸለይኩትን ማታ ረሳዋለሁ። ጄኒዮን የጸሎት ሰዎች ጸሎትን ይዘው ወራት ይቆያሉ። ወራት ህዝብን አስብ ለወራት፣ ቤተክርስቲያንን አስብ ለወራት፣ ትውልዱን አስብ ለወራት፣ መንደሬን አስብ ለወራት፣ ሀገሬን አስብ ለወራት። የምሽት ጸሎት ምንለው ማለት ይሄ ሰውዬ ህዳር ላይ ሰምቶ ንጉሱ ፊት ተጠቆረ። ምን ሆነ ነው ያለው? መጋቢት። እስከዛ ምን ያደርጋል? ያለቅሳል፣ ይጾማል፣ ይጸልያል። አንድ ጉዳይ ዞ ረጅም ጊዜ ይቆያል። ይነዋት ረጅም ጊዜ ብቻ አይደለም። ምዕራፍ 2 ቁጥር 4 ላይ ንጉሱ ምን ሆናል ምናምን አለው። ኧረ እኔ እንደው ንግዴ ከስሮ ኪሴ አንሶ ሆዴ ጎሎ አይደለም እንደዚህ ጥቁርቁር ያረጋኝ የቅጥሩ ጉዳይ ነው፣ የሀገሬ ጉዳይ፣ የህዝቤ ጉዳይ ነው። የሰውየው የልብ ሰው ነው። ይገርማል። አስመሳይ አይደለም። ፊቱ ራሱ ያስታውቃል። እዛ ንጉሱ ምን ትለምነኛለህ አለው። ስፖንታኒየስ ጥያቄ እዛው ምን ላርግልህ ሲለው ቆይ ማጋል ደውል ምናምን አላለም። እያወራው እኔም ወደ ሰማይ አምላክ ምን አልኩኝ። አይገርምም? ወሬ መካከል፣ ጨዋታ መካከል፣ ኮንቨርሴሽን መካከል እልም የሚል መንፈስ አለው። እያወራ ንጉሱ እዛ መሄድ። እግዚአብሔር እንደዚህ አይነት ኳሊቲ ይስጠን። ብዙ ቢዝነስ፣ ብዙ ሪሌሽንሺፕ፣ ብዙ አገልግሎት የከሰረው በሌላ ተመስሎ ይመጣል እኮ ክፉ። በወሬ መካከል ንቁ መንፈስ ወደ ላይ የሚሄድ ጭም ብዬ ልጨርስ። አንድ ወዳጄ እየጸለይን ኤምባሲ ቀጠሮ ነበረው። ጌታ ትሄዳለህ አለው፣ ይሰጣል አለው ቪዛ። ከዛ ሄደ ኤምባሲ፣ ምናምን ዶክመንቱን አቀረበ። ምንም አንድ ሁለትም አላለችም። ተከልክለሃል አለችው። ሰምቶ የመጣው ሄዳለን ኤምባሲ ድረስ ትሄዳለን ያልከኝ ወይስ? ከዛ እያወራች አለ በመንፈሱ እንኳን በቃ አትሄድም እየተባለ ወደ ላይ ሆንኳል። እግዚአብሔር እንደዚህ አይነት መንፈስ ይስጣል። እንዲህ ሳያት አለ ከዚህ በላይ እባብ ነች አለ። አሁን ጩና ውጣ ብል እኔ ነኝ ጮኬ በሴኩሪቲ ሞጣው። ስለዚህ ዝቅ አለና በጌታ በኢየሱስም 3 ጊዜ አስነጥሳት ወጣ በየቁጫል እጥስ ትላለች። አንድ ይኸውልህ አንዳንዱን ነገር የጌታ ፈቃድ ነው ብለህ አትለፍስ። ኮኔክት አድርግ። ሁለተኛ እንትስትል 2 ሮባ ሴካዲ ባቴላ ባሻዳ ባሳራ ቦታዲያ እየሳቀን እያለ የሞተው መንፈሳችን ከፍ ይበላል። አሜን። በኃይል የመጨረሻ እጣስ ወይ I'm so sorry what was your case? ምን ነበረ? እንደዚህ ኧረ ትሄዳለህ። የነቃ መንፈስ የሃይማኖት ካባ ይገፈፍ። እግዚአብሔር በዚህ ቤት ታድሶን ያድርግ። ቆመን እንጸልያለን።